ኪዳነ ምሕረት እናቴ እጣው ጸሎት አድርጎ እግዚአብሔር አንተ ወስን ብሎ እጣ በመጣል ውሳኔውን ለፈጣሪ መስጠት ይቻላል። እግዚአብሔርም ይወስናል ገብቶ። ይሄን በትክክል እናምናለን። አንዳንድ ጊዜኛ እጣ እናወጣና እስቲ ይሄ ነገር ይሁን ወይስ ይሄ ነገር ይሁን እንላለን። ከሁለቱ ግን እኛ የምንፈልገው አንዱን ይሆናል። እጣውን ካወጣን በኋላ ግን እጣው እንደምንፈልገው ካልሆነ እስቲ ለሁለተኛ ጊዜ ደግሞ ልሞክረው፣ ለሶስተኛ ደግሞ ብለን ሌላ እድል እንሰጣለን እኛ የምንፈልገው እንዲሆን ማለት። ግን አንድ ሰው እጣ አወጣ ማለት ፈቃዱን ነፃ ፈቃዱን ፍሪ ዊሉን ከራሱ ወደ እግዚአብሔር አስተላለፈ ማለት ነው። አሁን ወስንብኝ ብሎ ሰጠው ማለት ነው። መጽሐፈ ምሳሌ ምዕራፍ 16 ከቁጥር 33 እጣ በጉያ ይጣላል መደቧ ግን ከእግዚአብሔር ዘንድ ነው። ስለዚህ የሚመድበው እጣው እንዲሁን የሚለው እግዚአብሔር ነው። በቀጥታ እግዚአብሔር በእኛ ህይወት እንዲወስን ነፃነታችንን አይነካም። እግዚአብሔር እንዲሁን አይል ማያስገድድም። ግን ሰው የራሱን ነፃ ፈቃድ አሳልፎ ለእግዚአብሔር መስጠት ይችላል። ለምሳሌ ዳዊት አቤቱ ለአፌ ጠባቂ አኑር ይላል። መናገር መብቴ ነው፣ ግን አንተ ክፉ እንዳልናገር አድርገኝ ማለት ነው። ስለዚህ ነፃ ፈቃዳችንን ልንሰጥ ከምንችልባቸው መንገዶች አንዱ እጣ ማውጣት ነው እና እጣ በጉያ ይጣላል መደቧ ሁሉ ከእግዚአብሔር ዘንድ ነው ይላል። መጽሐፈ ምሳሌ ምዕራፍ 18 ከቁጥር 18 ደግሞ እጣ ክርክርን ትከለክላለች ይላል። ከመጨቃጨቅ እጣ አውጥቶ መለያየትም ይቻላል። በኃያላን መካከል ትበትናለች። ሲፎካከሩ ሲጨቃጨቁ የነበሩ ኃያላን በሰላም ሊለያዩበት ይችላሉ እና በእጣ ብዙ ነገር ይሰራል። በመጽሐፍ ቅዱስ ብዙ ስራ ተሰርቷል። ካህናት ይመደቡ ነበር። አንደኛ ዜና መዋዕል ምዕራፍ 24 ከቁጥር 31 ላይ ካህናቱ እንዴት በእጣ እንደተመደቡ፣ ርስትም ራሱ የተከፋፈሉት በእጣ ነው። ከዚህ መስመር ያለው ሀገር ያንተ ነው፣ ከዚህ መስመር ያንተ የተባለው በእጣ። ስለዚህ እጣ ይህንን ያህል ታሪክ ነበረው በመጽሐፍ ቅዱስ። እንኳን በእስራኤላውያን ዘንድ በአህዛብ ዘንድ ሮማውያንም ጭምር እጣን ይጥሉ ነበር። እጣ ከጣሉ በኋላም ክርክር የለም። ከወጣለት አንድ ሰው ወጣለት ብለው በሰላም ይለያዩ። ለምሳሌ የጌታችንን ልብስ እጣ ተጣጥሎበታል አይደል? ልብሴን ቀደው ተካፈሉ፣ በቀሚሴም ላይ እጣ ተጣጣሉ ይላል። የክርስቶስ ልብሱ ስረ ወጥ ስለነበር በአንድ ስፌት ወጥ ስለሆነ የተሰራው ምንም መቀደድ የሚችል አይነት አልነበረም አሰራሩና እጣ መጣጣል ነበረባቸው። የአምላካችንን ቀሚሱን እጣ ተጣጥለዋል። ትርጉም አለው በነገራችን ላይ የአምላካችን እጣ መጣሉ። ታስታውሱ ከሆነ ጌታችን ፍርድ ላይ በቀረበ ጊዜ በኦሪት ሊቀ ካህናት ፊት ቆሞ ነበር እና አንተ ማን ነህ? የእግዚአብሔር ልጅ ነኝ ትላለህ? ተናገር፣ በእግዚአብሔር ስም አምልሃለሁ መልሳለሁ። እንግዲህ በእግዚአብሔር ስም አምልሃለሁ ከተባለ መልስ ካልሰጠ ጌታ ውሸት ላለመናገር ብሎ ነው ብለው የእግዚአብሔር ልጅ አይደለሁም ብሏል ሊሉ ነው እንግዲህ። ስለዚህ አምላካችን ዝም ሲል ቆይቶ በእግዚአብሔር ስም አምልሃለሁ ሲሉ ግን መልስ ሰጠ ክርስቶስ። ምን አለ? የእግዚአብሔር ልጅ ነህ ወይ ለሚለው ጥያቄ አንተ ትላለህ አለው። አዎን ይሄው አንተ አልከው ተናገርከው እውነት ነው ማለት ነው። ይህንን ሲናገር የኦሪቱ ሊቀ ካህናት ልብሱን ቀደደ። የእግዚአብሔር ልጅ ነኝ ይላል እያያችሁ ለምን ዝም ትላላችሁ ብሎ ልብሱን ቀደደ። ልብሱን የቀደደው በመሰረቱ ከስርዓት ውጪ ነው። ሊቀ ካህናት ልብሱን እናትና አባቱ እንኳን ሲሞቱ መቅደድ አይችልም በኦሪቱ ሕግ መሰረት ማለት ነው። ግን መቅደዱ ሳይታወቀው የኔ ክህነት አለፈች ሊቀ ካህናት ክርስቶስ ነው ብሎ ለክርስቶስ መንገድ መልቀቁን የኦሪቱ ክህነት ማለፉን ያሳያል፣ ልብስ መቅደዱ ማለት ነው። የክርስቶስ ልብስ ግን በሮማውያን እጅም ቢሆን አልተቀደደም። ለምን? የሊቀ ካህናት የኢየሱስ ክርስቶስ ልብስ ሊቀደድ ስለማይገባው ማለት ነውና ሮማውያን እንኳን እጣ ይጣጣሉ ነበረ። ሌላው በመጽሐፍ ቅዱስ እጣ ጳጳስ ፓትርያርክ ጭምር ሲሾምበት እናገኛለን። የሐዋርያት ሥራ ምዕራፍ 2 ላይ ይሁዳ በተዋት ሹመት ፈንታ ሌላ እንሹም ብለው ሐዋርያት ተነሱ። 2 ሰዎች ተመረጡ ከሐዋርያት መካከል ዮሴፍና ማትያስ የተባሉት። ከዛ በኋላ ጸሎት አድርገው የሰው ልብ የምታውቅ እግዚአብሔር ሆይ እኛ እነዚህን 2ቱን አጭተናል፣ አንተ ደግሞ ምረጥ ብለው ሐዋርያት ጸለየው። እጣ ወጣ። ቅዱስ ማትያስ ከ12 ሐዋርያት በይሁዳ ፈንታ ተተካ ማለት ነው። ብዙ ሰው በይሁዳ ፈንታ የተተካው ቅዱስ ጳውሎስ የሚመስለው ሰው አለ ሲልም ስለምንሰማ ነውና ሳይሆን ቅዱስ ማትያስ የተባለው ሐዋርያ ወይም ፓትርያርክ የመሆን ማዕረግ ያገኘው በእጣ ነውና እጣ ትልቅ ቦታ ያለው ነው በቤተ ክርስቲያን። አሁንም በህይወታችን ግራ የሚያጋባ መንትያ ሐሳብ ውስጥ ስንገባ ለእግዚአብሔር መስጠት ከፈለግን እጣ በማውጣት መወሰን ነው። ከወጣ በኋላ ግን ሌላ ነገር ማጉረምረም የማያስፈልግም። እግዚአብሔር የሰጠኝ ነው ብሎ በጸጋ መቀበል ያስፈልጋል ማለት ነው። ስለዚህ ዘካርያስ እጣ ወጥቶበት ነው ወደ ቤተ መቅደስ ሊያገለግል የገባው። ስለዚህ ዘካርያስ እጣን ለማጠን እጣ ደርሶበት ወደ ጌታ መቅደስ ገብቶ ለማጠን ስራውን መጀመሩን ነው የሚናገረው ማለት ነው።
እንግዲህ ዕጣ ይህንን ከመሰለ ዕጣን ደግሞ ምን እንደሆነ ባጭሩ እንመለከታለን። እግዚአብሔር ለሙሴ የዕጣን መሰዊያ እንዲሰራ በቤተ መቅደሱ ከመጋረጃው አጠገብ እንዲያስቀምጥ አድርጎት ነበር። ስለዚህ ዕጣን እንዲታጠን የፈቀደው ራሱ እግዚአብሔር ነው። የዕጣን መሰዊያውን ማሰራት ብቻ ሳይሆን ደግሞ ዕጣኑም በምን አይነት መንገድ መሰራት እንዳለበት ከምን መቀመም እንዳለበት ዘጸአት ምዕራፍ 30 ከቁጥር 34 ላይ እስከ 35 በሽቱና በጨው የተቀመመ ዕጣን ለእግዚአብሔር መስዋዕት ሆኖ ይቀርብ ነበር። አንዳንድ ጸሐፊዎች ወይም በሌላ እምነት አካባቢ ዕጣን ያስፈለገው በኦሪቱ መቅደስ የእንስሳት መስዋዕት ይቀርብ ስለነበረ በቤተ መቅደሱ የዛ የእንስሳቱ ሲቃጠል መቼ ስጋ ሲቃጠል ይሸታል አይደል? ስለዚህ የስጋው ሽታ እንዳይረብሸው ነው መቅደሱን ዕጣን ያስፈለገው የሚል ሐሳብ ያነሳሉ። ግን መጽሐፍ ቅዱሳዊ መሰረት የለውም ሐሳብ። ለምን? አንደኛ በምስሉም ላይ እንደምትመለከቱት የኦሪቱ መቅደስ እንስሳ ይቃጠል የነበረውና ዕጣን ይሰዋ የነበረበት ቦታ ጨርሶ አይገናኙ። እንግዲህ ከቤተ መቅደሱ የውጪ ክፍል ውስጥ እንደምትመለከቱት ከውጪ ክፍል ውስጥ ገና የመገናኛውን ድንኳን አንድ ሰው ሲገባ መጀመሪያ የሚያገኘው የሚቃጠል መስዋዕት ማቅረቢያ ነው፣ እሳቱ የሚነድበት ነው። ከዛ በኋላ የሚናጹበት ደግሞ የእጅ መታጠቢያ ነው። ከዛ ነው የደብተራ ኦሪት የምንላት ድንኳን የምትገኘው። ድንኳን ውስጥ ሲገባ ከብዙ ዕቃዎች በኋላ ከገጸ ህብስት ገበታው፣ ከመቅረዙ፣ ከመብራቱ ከሱ በኋላ ወደ ውስጥ ስንገባ ነው የዕጣን መሰዊያ የምናገኘው እና ቦታው አይገናኝም። ሽታ ያለው ውጪ፣ ዕጣን የሚታጠነው ውስጥ ነው የሚለው ራሱ ሁኔታው አያስኬድም። እግዚአብሔር ዕጣንን ሽታ ማጥፊያ ሳይሆን መስዋዕት አድርጎ ይቀበለው፣ ለሱ የሚቀርብ ስጦታ አድርጎ ይቀበለው ነበር። በምን አወቅን? ለዕጣኑ መሰዊያ አዘጋጅቷል። ስለዚህ መሰዊያ ካለው አንድ ነገር ምንድነው ማለት ነው? መስዋዕት ነው ማለት ነው። ስለዚህ ለእግዚአብሔር የሚቀርብ መስዋዕት ነው እንጂ ሽታ ማጥፊያ አልነበረም። ሌላው ስርየትንም ያመጣል ዕጣኑ። ዕጣን ጨምሮ በኦሪቱ ዘመን አሮንን ሙሴ አዞት ነበር። እንዲህ ይላል ዘኍልቍ ምዕራፍ 16 ቁጥር 44 ዕጣን ጨምርበት ይላል፣ አስተስርየላቸው ይቅር አስብላቸው ኃጢአታቸው አለው፣ መቅሰፍቱንም ማራቀላቸው ይላል። እያጠኑ ወደ ህዝቡ ካህናቱ በእግዚአብሔር ፊት ማይጠንት ሲያደርጉ ዕጣኑ ሲጨመር እግዚአብሔር በዕጣኑ ስርየትን ይቅርታን ለህዝቡ ይሰጥ ነበር ማለት። ስለዚህ ሽታ ማጥፊያ ወይም ጥሩ ጠረን ለማምጣት ሳይሆን ዕጣን ለእግዚአብሔር የሚቀርብ ራሱን የቻለ መስዋዕት ነው የሚለውን ማወቅ አለብን። ሌላው ማንኛውም ሰው ማጠን አይችልም ነበር። በኦሪቱ በመጽሐፍ ቅዱስ ስርዓት ማጠን የአሮን ልጆች የካህናት ስራ ነበር። ኦሪት ዘኍልቍ ምዕራፍ 16 ከቁጥር 31 ላይ አሮን ብቻ ለምን ያጥናል እኛስ ለምን ይቀርብናል ብለው ቆሬ፣ ዳታን፣ አቤሮን የተባሉ ሰዎች አምፀው ልብሰ ተክህኖ ለብሰው ማይጠንት ይዞ መቅደስ ገብተን እናጥናለን ብለው ነበር። ግን በህይወታቸው ሳሉ መሬት ተሰንጥቀው አጠቻቸው ሲኦል ወረዱ ይላል። በስጋው በህይወቱ ሲኦል የወረደ ሰው እነሱን ነው በመጽሐፍ ቅዱስ የምናገኘው። ልክ እዚህ ምድር ላይ ሆኖ ሲኦል መግባቱን ያወቁ እነሱ ናቸው። እዚህ ምድር ላይ ሆኖ ገነት መግባቱን ያወቀው ከጌታ ቀኝ የተሰቀለው ወንበዴ ነው። ሲኦል መውረዳቸውን ያወቁ ደግሞ እነ ቆሬ ናቸው። እና ይህ የመጣው ለምንድን ነው? ማጠን የካህናቱ ስራ ስለነበር። ንጉስም ቢሆን አያጥንም ነበር። ኦሪት ዘኍልቍ ሁለተኛ ዜና 26 ላይ ኦዚያን የተባለ ንጉስ እናገኛለን። ኦዚያን በ16 ዓመቱ ነገሰ። ልክ እንደነገሰ እግዚአብሔር ድል ሰጠው፣ ጠላቶቹን አጠፋ። በዚህ ምክንያት ልቡ እየታበየ በራሱ እየኮራ መጣ። በኋላ ካህናቱ የሚለብሱትን ልብስ ሲያይ ያምረው ነበር። እንግዲህ ካህኑ በጣም ያማረ ልብስ ነበር የሚለብሰው። እዚህ ላይ ኡሪምና ቱሚም የሚባሉ የ12ቱ የእስራኤል ነገድ ስማቸው ያለበት ያደርግ ነበር። አለባበሱ ሊቀ ካህናቱ ያምር ነበር እና ከኔ በላይ ለምን ይለብሳሉ እያለ ያዝን ነበር። ካህናቲከ ይለብሱ ጽድቅ ይላል፣ ካህናት ጽድቅን ይለብሳሉ ይላል እና እንዲህ ያለውን ክብር ለካህናት ይገባል ይሉታል። ትእዛዝ የማይሆን ነገር ፍርድ ሲፈርድ ደግሞ ለምን ትፈርዳለህ ሲሉት እናንተ ምን ይመለከታችኋል ሲል ከንጉስ ስልጣን የካህናት ስልጣን ይበልጣል ይላሉ። እውነት ነው፣ ካህን ከንጉስ ይበልጣል። ንጉስ በስጋ እንጂ በነፍስ አይፈርድም አያዝም። ካህናት ግን በስጋም በነፍስም። እንዲህ ያሉ መልስ ሲሰጡ መጨረሻ እኔም እኮ በእናቴ በኩል የአሮን ነገድ ነኝ አለ። ባለፈው ክፍለ ጊዜ ክህነት በእናት በኩል አይወርድም ነበር በኦሪቱ ሕግ ብለናል እና ተደፋፍሮ መቅደስ ገብቶ ለማጠን ሞከረ። በግንባሩ ላይ ለምጽ አወጣበት እግዚአብሔር ይላል። ከዛ እንግዲህ ለምጽ ዛሬ ከማንኛውም የቆዳ ዲዞርደር አንዱ ነው። የዛኔ ግን እግዚአብሔር መቅሰፍቱን ከሚያሳይበት ምልክት አንዱ ስለነበር ልክ ለምጹ ግንባሩ ላይ ሲሆን አስወጡት። እንኳን መቅደስ ኢየሩሳሌም አይገባም ለምጽ ያለው ሰው። በህይወቱ ሳለ ልጁ ነገሰ፣ እሱ እንደሞተ ተቆጠረ። ስለዚህ ማይጠንት ለማጠን መሞከሩ ነው ትልቁ ድፍረት።
እሱን እንዲህ ሲያደርግ እያየው ደግሞ ያልገሰጸው ኢሳይያስ የተባለው ነብይ እዛ ቆሞ ስለነበር ለምን ዝም አልከው ብሎ እሱ ላይ ግንባሩ ላይ ወጣው ለምጽ የኢሳይያስ ከንፈሩ ላይ ደግሞ አወጣበት እና ኢሳይያስ 6 ላይ ኦዚያን ሲሞት ነው እግዚአብሔር ኢሳይያስን አናገረው አንተ ንጉሱን ፈርተህ ሳትገስጸው ቀረህ እኔ ግን በዙፋኔ ያለው ሲል እግዚአብሔር እንደ ንጉስ ሆኖ ታየው